እዚህ ቤተክርስቲያን እንደ በርናባስ ሆኖ ጎትቶ ያመጣኝ ወንድሜ አቶ ጠና ነው። አሁን ያየሁት ቅድም አላየሁት ነበር። እዛ ታች ይታየኛል። ግድ የለም ያድነዋል አለኝ። መጣሁ። እዚህ 1-2 ቀን ተጸለየልኝና አንድ ቀን እህቴ ወይዘሮ አትክልት ወደዚህ ሰፈር ነኝ ወዲህ ጋር ተጸለየልኛለች። እግሬ ላይ እጇን አድርጋ 2-3 ተጸልዮ አልዳንኩም። በእነሱ ቤት ቅድመ መስያቸዋለሁ። እሷ ስትጸልይ ጌታ ሆይ የዋህ ለበስተው ገር አድርገው አንተ እንዲቀበል አድርገው እጅ ሴትዮ ቂ አድርገህ ልታስጠራኝ ነው። 2 እጄን ዘርግቼ ጌታ ሆይ እኔ በወዲ አትስማቴን ጸሎት አለ። ውድ የቻናላችን ተከታታዮች በዚህ ቻናል በሀገር አቀፍና ዓለም አቀፍ ደረጃ ተጽዕኖአቸው ከፍ ያለ ጉምቱ ግለሰቦችን እንዲሁም ታሪክ ቀመስ ጉዳዮችን በወጉ እናቀርባለን። ለቤታችን እንግዳ የሆናችሁ አሁኑኑ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። የይዘት ምርጫችንና አቀራረባችን ከተመቻችሁ ደግሞ ላይክ እና ሼር አድርጉልን። ዛሬና ወደፊት በተከታታይ ክፍሎች በሚኖረን የአንጸባራቂ ኮከብ ገጻችን በኢትዮጵያ ስነ ጽሑፍና የጋዜጠኝነት ታሪክ ውስጥ ደማቅ አሻራ ያለው አንጋፋው ጋዜጠኛ ደራሲና የታሪክ ተመራማሪ ጳውሎስ ኞኞን የህይወት ጉዞውንና አስገራሚ ገጠመኞቹን የምንዳስስ ይሆናል። ዛሬ ግን በህይወት ታሪኩ ላይ ትኩረት እናደርጋለን። ለዚህም አዲስ ገጽና ተወዳጅ ሚዲያ ማህበራዊ ድረገጽን በምንጭነት የምንጠቀም ይሆናል። በርካቶች የመረጃ ባንክ ይሉታል። አንዳንዶቹ ደግሞ የታሪክ መዝገብ እያሉ ይጠሩታል። እሱ ደግሞ ራሱን በትህትና ጋዜጠኛው ብሎ መጥራት ይቀናው ነበር። ይሄ ጉምቱ ሁለገብ የጥበብ ቀንዲል ከተወለደ እነሆ 92 ዓመታት ካረፈ ደግሞ 34 ዓመታት ተሻግሯል። ጳውሎስ ኞኞ ህዳር 11 1926 ዓ.ም በምስራቁ የሀገራችን ክፍል ቁልቢ ገብርኤል አካባቢ ተወለደ። ውልደቱ ቁልቢ ይሁን እንጂ እድገቱ ድሬዳዋ ነው። እናቱ ወይዘሮ ትበልጫለሽ አንዳርጌ ሲባሉ አባቱ ደግሞ ግሪካዊ ነጋዴ አቶ ኞኞ ይሰኛሉ። በልጅነቱ እጅግ መልከ መልካም ስለነበር እናቱ ያወጡለት ስም አማረ የሚል ነበር። በኋላ የበኩር ስሙን በመጽሐፍ ቅዱሱ ጳውሎስ ተኩት። ለእናቱ የመጀመሪያ ልጅ ሲሆን የተወለደውም በስለት እንደሆነ ይነገራል። ሁለተኛ ዙር የኢትዮ ጣሊያን ጦርነት ከተጠናቀቀ በኋላ ጳውሎስ እዛው ድሬዳዋ ውስጥ የቀለም ትምህርቱን ጀመረ። በትምህርት አቀባበሉ ፈጣንና ጎበዝ ስለነበረ በእጥፍ እያለፈ 4ኛ ክፍል ደረሰ። በሰዓቱ እናትና አባቱ ተለያይተው ነበርና እናቱ ለከፍተኛ ችግር ስለተዳረጉ ትምህርቱን ለማቋረጥና በስራ ለማገዝ ተገደደ። ጳውሎስ ያልሞከረው የስራ አይነት እንደሌለ ይነገራል። ግለሰብ ሱቅ ውስጥ ተቀጥሮ መስራት የጀመረው ገና በልጅነት እድሜው ሲሆን ትምህርቱን ከ4ኛ ክፍል ያቋረጠውም በድህነት ምክንያት ነው። እናቱ ወይዘሮ ትበልጫለሽ ከሸዋ ወደ ሐረርጌ ሄዱ ምስኪን በመሆናቸው የረባ ዘመድ አልነበራቸውም። እንኳን የእናቱ ዘመዶች ግሪካዊ ነጋዴ አባቱ እንኳን ልጁን ዞር ብሎ የማየት እድል አልነበረውም። ስለዚህ ጳውሎስ ድህነትን ገና በጨቅላ እድሜው ነው መልመድ የጀመረው። ድሃ ነበር፣ በናጢ ድሃ። ትምህርቱን ከ4ኛ ክፍል አቋርጦ እናቱን ለመደጎም ራሱንም ለመርዳት ከአንድ ግለሰብ ሱቅ ተቀጠረ። ተቀጥሮ መስራት አላዋጣ ሲለው ፓስቲ ያዞረ መሸጥ ጀመረ። ከሌሎች የተለየ ለመሆንም እንቁላል ይቀቅልና በተለያዩ ቀለማት አሸብርቆ በባቡርና በመንገድ በመዞር እየሸጠ የተሻለ ገቢ ማግኘት ቻለ። ከሁሉም የሚገርመው ግን አንበጣ እየሰበሰበ ለውጭ ዜጎች በመሸጥ ገቢ ማግኘቱ ነው። ጋዜጣ እያዞረ ይሸጣል። የተባይ ማባረሪያ ጭራ በመሸጥም እናቱን ይደጉም ነበር።
ሎሚ እየጨመቀና በቀለም እየበጠበጠ ስኳር በመጨመር ሸርፒቴ በሚል ስያሜ ይሸጥ እንደነበር ታሪኩ ያውሳል። ጳውሎስ ሰዓሊም ነበር። የመላእክት የጻድቃንና የሰማዕታትን ስዕሎች እየሳለ በየቡና ቤቱ በማዞር በሁለት ብር ሲሸጥ የተለያዩ አርበኞችን ምስል በመሳልም ደህና ገቢ ያገኝ ነበር። ጳውሎስ ገና በልጅነት ዕድሜው ድህነት ቢፈትነውም እጁን አልሰጠም። አንዱን ስራ ይሞክርና ተቀናቃኝ ሲበዛበት ሌላ ነገር ይፈጥራል። ያ ሲለመድበት ወደ ሌላ ይዞራል። ሆኖም ስዕሉን ወይም እንቁላሉን ወይም ፓስቲውንም ሆነ አንበጣውን ሲያዞር የጋዜጣ ብጣሽ ካገኘ በተአምር ጥሏት አያልፍም። ሱቅ ታዞ ሄዶ የገዛትን ቡናም ሆነች ስኳር ለእናቱ ካደረሰ በኋላ እቃዋ የተጠቀለለችበትን የጋዜጣ ብጣሽ ወረቀት ያነሳና ያነባል። በንባብ የተለከፈው ገና በልጅነቱ ነው። የእንቁላሉን፣ የፓስቲውን፣ የአንበጣውን፣ የጭራውን፣ የሎሚ ጭማቂውን ሸርፒቴ ንግድ ወይም የስዕሉን ንግድ እያፈራረቀ ሲያስኬድ ከቆየ በኋላ በእርሻ ሚኒስቴር ውስጥ የእንስሳት መርፌ ወጊ ሆኖ በ8 ብር የወር ደመወዝ ተቀጠረ። ለ3 ዓመታትም በጨርጨር አውራጃ እንስሳትን መርፌ እየወጋ ሲያገለግል ቆየ። በእንስሳት ላይ ተግባራዊ ያደረገውን መርፌ የመውጋት ልምድ በመጠቀም ደደር ከተባለ ቦታ በ40 ብር ደመወዝ ተቀጥሮ ሰዎችን መርፌ ለመውጋት ከሚስዮኖች ጋር ይሰራ ጀመር። በ1946 ዓ.ም ደግሞ ዳግማዊ ሚኒሊክ ሆስፒታል አውጥቶት የነበረውን የድሬሰርነት ውድድር አልፎ ወደ አዲስ አበባ መጣ። ደሞዙም 80 ብር ገባለትና ተደሰተ። በሂሳብና በጽሑፍ ሙያ ጭምር ሆስፒታሉን በማገልገልም ተወዳጅ ሆነ። ጋዜጠኝነትን በእውኑም ሆነ በህልሙ አስቦት አያውቅም። ግን አንድ አጋጣሚ ድንገት ገፈተረውና የእድሜ ልክ ቁራኛ አደረገው። ጋዜጠኛ ለመሆን የበቃበት ምክንያት አስገራሚ ነው። ዳግማዊ ሚኒሊክ ሆስፒታል እያለ እሱና ጓደኞቹ በብድር ልብስ ይሰፋላቸዋል። የወሰዱትን ብድር በ6 ወር ክፈሉ ሲባሉ ወሽመጣቸው ተበጠሰ። ከዚያ ሳንፈልግ አበድረውን ገንዘባችንን በሉን፣ በቃሪያ ነው የምንዘልቀው የሚል ይዘት ያለው ጽሑፍ ለማና ቤት ይባላል በሚል ርዕስ ጻፈና ለኤርትራ ድምጽ ጋዜጣ ላከው። ጋዜጣውም ጽሑፉን ጥር 4 ቀን 1948 ዓ.ም ይዞት ወጣ። ጳውሎስም ደስ አለው። በዚህ ሁኔታ ላይ ያለ እዚያው ሚኒሊክ ሆስፒታል ውስጥ ከምትሰራና ፈለቀች ከምትባል ቆንጆ ጋር በፍቅር ይወድቃል። ፍቅሩን የሚገልጽላት ግጥም ጽፎ በጋዜጣው ላከው። እሱም እንዳለ ወጣለትና ፈነደቀ። ከዚያ በኋላ ወደ ጽሑፍ አዘነበለ። ትክክለኛ መክሊቱንም አገኘ። ጳውሎስ የጋዜጠኝነት ስራውን ሀብሎ የጀመረው በድምጽ ጋዜጣ ነው። ለዚህ ያበቁት ደግሞ በወቅቱ የማስታወቂያ ሚኒስቴር የነበሩት አቶ መኮንን ሀብተወልድ ናቸው። ጋዜጣዋን በህዝብ ዘንድ ተወዳጅ በማድረጉም ከንጉሠ ነገሥት የጽህፈት መኪና ወይም ታይፕራይተር ተሸልሟል። በየሳምንቱ ሐሙስ የምትወጣው ድምጽ ጋዜጣ የብዙዎችን ቀልብ የሳበች እንድትሆን የጳውሎስ ሚና ከሁሉ የላቀ እንደነበር ይነገራል። በወቅቱ ጋዜጣዋ በጣም ተወዳጅና ተናፋቂ ሆና ነበር። ድምፃዊ ተፈራ ካሳም የመላው ኢትዮጵያ ድምጽ ጋዜጣ ትናፍቀኛለሽ ዜናሽ እስኪወጣ ብሎ አቀንቅኖላት ነበር። የጳውሎስ ሽልማት መኮንን ሀብተወልድን በተኳቸው የማስታወቂያ ሚኒስቴሩ ዘንድ አልተወደደለትም። አዲሱ ሚኒስቴር ደጃዝማች ግርማቸው ተክለሐዋርያት ሲሆኑ ጸባቸው እስከ መጨረሻው ዘልቋል። የጳውሎስ ድምጽ ጋዜጣ በህዝብ ዘንድ እጅግ ተወዳጅ የመሆኗን ያህል በመንግስታዊው አዲስ ዘመን ጋዜጣ ላይ ከፍተኛ ጫና ማሳደር ጀመረች። ጳውሎስ ጋዜጣ ዟሪዎችን ሳይቀር በደንብ ልብስ አዘጋጅቶ በማሰራት ጋዜጣዋን ታዋቂ ያደረጋት። ሆኖም የደንብ ልብስ እየለበሱ ድምጽ ጋዜጣን የሚያዞሩ ሁሉ እየተለቀሙ እስር ቤት እንዲታጎሩ ደጃዝማች ግርማቸው ለፖሊስ ትዕዛዝ በመስጠታቸው ጳውሎስ በጣም ተበሳጨ። የኋላ ኋላ እሱም አልቀረለት በፖሊስ ቁጥጥር ስር ዋለና በስንት መከራ በዋስ ተለቀቀ። ፍቅሩ ኪዳኔ፣ መስፍን ወልደ ማርያም፣ አጥናፍ ሰገድ ይልማ፣ አሳምነው ገብረወልድ፣ ከፍ ያለው ማሞ፣ ተፈራ ወልድ አገኘው፣ ነጋ ወልደ ስላሴ፣ ሰለሞን ተሰማ፣ ትዕዛዙ ሳህሉ፣ ፍቅረ ስላሴ ወልደሃና፣
ማሞ ውድነህና ሌሎችም ዕውቅ ጋዜጠኞችና ጸሐፍት በድምፅ ጋዜጣ ላይ ይሳተፉ ነበር። ጳውሎስ ከድምፅ ጋዜጣ ወደ ያኔው የወሬ ምንጭ የአሁኑ ዜና አገልግሎት፣ አዲስ ዘመን ጋዜጣ፣ ኢትዮጵያ ቴሌቪዥን፣ በመጨረሻም ኢትዮጵያ ራዲዮ ተዛውሮ አገሩን አገልግሏል። ዝነኛ የነበረው ግን መጀመሪያ በድምፅ ጋዜጣ በኋላም በአዲስ ዘመን ጋዜጣ ላይ ይጻፋቸው በነበሩ ጽሑፎቹ ነበር። ጳውሎስ ያለመታከት ይጽፋል፣ ያለአንዳች ፍርሃት ይተቻል፣ እውነትን የሕይወት መርህ ያደርጋል። በዚህ የተነሳ በርካታ ምስጋና፣ ጥቂት የማይባልም ወቀሳና ዘለፋ፣ ግፋ ሲልም ክስና በየፖሊስ ጣቢያው መጎተት ይደርስበት ነበር። የተማርኩት ከነቃፊዎቼ ትችት ነው የሚለው ጳውሎስ ራሱን በራሱ በማስተማር በንባብ ራሱን የተዋጣለት ጋዜጠኛ አድርጎ የፈጠረ ሰው ነው። ካላነበበ ያመዋል፣ ካልጻፈ እንደ ዛሬ ያቅበጠብጠዋል፣ ጠባዩ ሁሉ ይቀያየራል። አንድ ጥያቄ አለኝ በሚል ርዕስ ስር ለሚመጡለት እጅግ በርካታ ጥያቄዎች በአዲስ ዘመን ጋዜጣ ላይ ተገቢውን መልስ በመስጠት ዝናን ያተረፈው ጳውሎስ ጋዜጠኛ ብቻ ሳይሆን የታሪክ፣ የልብ ወለድና የግጥም ጸሐፊም ነበር። ከአራተኛ ክፍል ትምህርቱን አቋርጦ ይህን ሁሉ ዕውቀት ያገኘው ከንባብ ነው። በትዳር በኩል ጳውሎስ ብዙ ፈተናዎችን አልፏል። 4 ሴቶችን በተራ አፍቅሮ አልተሳካለትም። ማሚቴ፣ እታፈራው፣ ፈለቀች፣ የሹምነሽ የተባሉ ቆነጃጅትን በየተራ አፍቅሮ ከትዳር ወግ ሳይደርስ ቆይቶ ነበር። ከጊዜ በኋላ ግን የቤት አከራዩ ልጅ ከነበረችውና አዳነች ከምትባል ቆንጆ ጋር የሰመረ ትዳር መስርቶ እስከ መጨረሻው መዝለቅ ችሏል። አዳነችን የወደዳት አባቷ ሞቶ ደረቷን ገልጣ ስታለቅስ አይቶ ነው። በደረቷ ፍቅር ወደቀ፣ አገባት። እስከ መጨረሻውም አብረው ዘለቁ። አዳነችና ጳውሎስ አንድ ልጅ ወልደው ስሙንም ሐዋርያው ብለውታል። ሐዋርያው ጳውሎስ። ጳውሎስ በሃይማኖት ረገድ በአባልነት የተሰለፈበት ቡድን አልነበረም። የእግዚአብሔርን ስም የሚጠራ ሁሉ ትክክል ነው ብሎ ስለሚያምን ኦርቶዶክስም፣ ፕሮቴስታንትም፣ ካቶሊክም፣ ሙስሊምም ባህላዊ ሃይማኖተኛም ሆኖ ሕይወቱን ገፍቷል። ሕዝብ የሚያምነው ሁሉ ትክክል ነው የሚል አቋም የነበረው ይመስላል። በማህበራዊ ሕይወቱ ታላላቅ ተግባራትን በማከናወን የሚታወቀው ጳውሎስ የጋዜጠኞችን ማህበር አይወደውም ነበር። እንዲያውም ማህበሩ ለአረቄ የተቋቋመ ነው፣ ሙያችንን የማያዳብር፣ የጋዜጠኞችን ሙያ ምን እንደሆነ የማያውቅ፣ እንዲህ አይነት ደደብ ማህበርን የምትችዋለሁ ብሎ እስከ መናገር የደረሰበት አጋጣሚ ነበር። ለእንስሳት ልዩ ፍቅር የነበረው ጳውሎስ በህዝብ እንደተወደደና እንደተከበረ የዘለቀ ምርጥ ጋዜጠኛ መሆኑን ጓደኞቹና የሥራ ባልደረቦቹ ሁሉ ሳይቀር ይመሰክሩለታል። ጳውሎስ የአዲስ ዘመን ጋዜጣ ምክትል አዘጋጅ በነበረበት ጊዜ አንድ ጥያቄ አለኝ የሚል አምድ ያቀርብ ነበር። በዚህ አምድ ከተለያዩ አንባቢዎች የሚላኩለትን ጥያቄዎች ይመልስበት ነበር። የሚሰጣቸው ምላሾች አንዳንዶቹ ቀልድ ይመስላሉ። የተወሰኑትን እንመልከትና ቀሪዎቹን በቀጣይ ክፍሎች እንመለስባቸዋለን። አንድ አንባቢ ባጠና አልገባለኝ ስትል ትጠይቀዋለች። እሱም ባጠና ካልገባሽ በስንጥር ሞክሪዋ ሲል ይመልስላታል። በሌላ ጊዜ ሌላ አንባቢ ደግሞ ሙስሊምና ክርስቲያን ቢጋቡ ምን ችግር አለው የሚል ጥያቄ ይሰድለታል። እሱም ምንም ችግር የለውም፣ ፍቅሩ ከበረታ አንዳቸው ወደ አንዳቸው ይጠቀልላሉ በማለት ይመልስለታል። በዚህኛው ጥያቄ መልስ የተበሳጩት ጃንሆይ ቤተ መንግስት ያስጠሩትና ለምን እንደዛ አልክ ብለው ይጠይቁታል። እሱም እርሱ የሙስሊሙም የክርስቲያኑም የሁሉ ንጉሥ እንደሆኑ ሁሉ እኔም የሙስሊሙም የክርስቲያኑም ጋዜጠኛ ነኝ አላቸው። እሳቸውም በጣም ስለተደነቁ ሊሸልሙት ምን እንደሚፈልግ ይጠይቁታል። እሱም ጃፓን ሀገር ያለ የጽህፈት መሳሪያ እንዲገዛለት ይጠይቃል። ጃንሆይም እንዲገዛለት ሲያዙ እኔ ቢሮክራሲ አልወድምና ገንዘቡን ይስጡኝ ራሴው ገዛዋለሁ ብሎ 5000 ብር ተቀብሏል።
በሌላ ጊዜም ጃንሆይ ዳንስ ሀገርን አይገነባም በሚል ርዕስ በጻፈው ጽሑፍ ተደስተው 300 ብር እንደሸለሙት ይነገራል። ጳውሎስ ከጋዜጠኝነቱ በተጨማሪ የታሪክ ተመራማሪም ነበር። የተለያዩ የታሪክ ሰነዶችን ይመረምራል፣ ታሪክንም ይከትባል። በታሪክ ረገድም በርካታ መጽሐፎችን ጽፎ አሳትሟል። ከእነዚህ ውስጥ የኢትዮጵያና የጣሊያን ጦርነት፣ አጤ ሚኒሊክ፣ አጤ ቴዎድሮስ፣ አጤ ሚኒሊክ ከውጭ ሀገራት ጋር የተጻጻፏቸው ደብዳቤዎች፣ አጤ ሚኒሊክ በሀገር ውስጥ የተጻጻፏቸው ደብዳቤዎች፣ የአጤ ዮሐንስ ታሪክ፣ የኢትዮጵያ ታሪክ ኢንሳይክሎፒዲያ የሚባሉት መጽሐፎችን መጥቀስ ይቻላል። ታትመው ለንባብ ከበቁት የታሪክ መጽሐፎች በተጨማሪ ሳይታተሙ የቀሩ በርካታ መጽሐፎችም ነበሩት። ምናልባትም ያልታተሙት መጽሐፎቹ የልጅ ኢያሱ፣ የእቴጌ ጣይቱ፣ የዘውዲቱ ታሪክ እንደሆኑ ይነገራሉ። ጳውሎስ በታሪክ አሰነዳደዱና አዘጋገቡ በጣም ተደናቂ ነበር። ዕውቁ የታሪክ ምሁር ተክለ ጻዲቅ መኩሪያም ምናልባት የተካኝ ይሆናል ብለው የሚያስቡት እሱን ነበር። ጳውሎስ ከታሪክ ጸሐፊነቱ ባሻገርም ልቦለድ ይጽፍ ነበር። ያሳተማቸው የልቦለድ መጽሐፎችም አሉት። የጌታቸው ሚስቶች፣ የኔዎቹ ገረዶች፣ የአራዳው ታደሰ፣ ከሴቶች አምባ፣ እንቆቅልሽ፣ ምስቅልቅል፣ ቅይጥ የሚሉ መጽሐፎች ይጠቀሳሉ። ሌሎች የልቦለድ መጽሐፎችም ነበሩት። ችግር ስር ከሰደደ መዘዙ ብዙ ነውና በጋራ ሆነን በእንጭጭ እንቅጨው የሚል መርህ ያለው ጳውሎስ በልቦለድ ስራዎቹም ማህበራዊና ፖለቲካዊ ችግሮችን ያሳይ ነበር። ጳውሎስ የጌታቸው ሚስቶች በሚል ርዕስ ያሳተማትን መጽሐፍ በተመለከተ ይህን ብሎ ነበር። ከታተመችበት ወር አንስቶ ለ1 ዓመት የመጽሐፍ መብት የግሌ ነው። ከ1 ዓመት በኋላ መብቱ የማንኛውም ኢትዮጵያዊ ይሁን። ከወሰንኩ ጊዜ በኋላ አሳትሞ ለመሸጥ የፈለገ ሁሉ ከድርሰቴ ሳይቀንስም ሆነ ሳይጨምር ሊያራባው ይችላል። ስሜን ሳይሰርዝ አሳታሚው ነገሌ ብሎ ማንም ኢትዮጵያዊ ከፈለገ እንዲያራባት የደራሲነት መብት ለቅቄያለሁ። አሳታሚው የግሉን የመግቢያ ሀተታ በስሙ ቢጽፍ እኔም ሆንኩ ወራሽ አንቃወምም ብሏል። ጳውሎስ ከጋዜጠኝነቱና ደራሲነቱ ባሻገር ሁለገብ ሰው ነበር። ከአናጢዎቹ ጋር አናጢ ሆኖ ፋስ ያነሳል። ግንበኞች ቢመጡ ቱምቢውን፣ ቀለም ቀቢዎች ቢመጡ ብሩሹን ይዞ ወደ ስራ ቢገባ የማያሳፍር ሙያ ነበረው። የቧንቧ ስራና ኤሌክትሪክም ይችል ነበር። ይህንን ሁሉ ስራ መኖሪያ ቤት ውስጥ ሆኖ በመስራት ክህሎት ያለው መሆኑን በተግባር አስመስክሯል። ጳውሎስ ፎቶግራፍም ያነሳ ነበር። በልጅነቱ የጀመረው የስዕል ጥበብም አለው። ጳውሎስ በዘመነ ደርግ አዲስ ዘመን ላይ ወታደሩን ነቅፋል ተብሎ ተሰናበተና ወደ ኢትዮጵያ ራዲዮና ቴሌቪዥን ተዛወረ። በዛም በመዝናኛ ዝግጅቶች ላይ የተለያዩ መጽሐፍትን እንዲሁም ዶክመንተሪዎችን ይሰራ ነበር። ስራዎቹም ተወዳጅ ሆኑለት። በጋዜጠኝነት ህይወቱ ውስጥ ሙያውን ለማዳበር ወደ ተለያዩ ሀገራት ተጉዟል። ለአብነትም ቼኮስሎቫኪያ፣ ሶቪየት ህብረት፣ ሃንጋሪ በመሄድ ለህይወት የሚጠቅመውን ልምድ ቀስሞ ተመልሷል። ጳውሎስ ለኢትዮጵያ ስነ ጽሑፍ የሰጠው ዋጋ በቀላሉ የሚገመት አይደለም። አንደኛ ደረጃ ትምህርቱን እንኳን ሳይጨርስ በራሱ ጥረትና ተነሳሽነት ራሱን አሳድጎ ለሀገር ባለውለታ የሆነ ድንቅ ሰው ነው። ስለ አፄ ቴዎድሮስ የጻፈው መጽሐፍ ዛሬም ድረስ ዋነኛ የታሪክ ምንጭ ነው። መረጃን ለማግኘት የነበረው ትዕግስትና ጥልቀት ለብዙ ተመራማሪዎች አርአያ ነው። ጳውሎስ በቁም ነገር ውስጥ ቁም ነገርን፣ በጨዋታ ውስጥ ጥልቅ ፍልስፍናን የመቀመም ልዩ ችሎታ ነበረው። አውቀው የተኙ በሚለው አምዱና በተለያዩ ጋዜጣዊ ስራዎቹ የማያውቁትን ለመጠየቅ ለማይደፍሩ ሁሉ ምላሽ ሰጪ ነበር። ማንኛውንም ጥያቄ ተቀብሎ ቤተ መጻሕፍት አገላብጦ መልስ የመስጠት ብቃቱ አስገራሚ ነበር። የዓለምን ታዋቂ ስራዎች ወደ አማርኛ በመተርጎም የውጭውን ስነ ጽሑፍ ለሀገር ውስጥ አንባቢ በቁንጅና አቅርቧል። ጳውሎስ ብዕር አልቆበት ሳይሆን እድሜ ከድቶት ከዚህ ዓለም ቢለይም የተከላቸው የታሪክና የጥበብ ችግኞች ዛሬም ድረስ አፍርተው ጥላ የሆኑን ነው። እውነትን ፈላጊ የታሪክ አፍቃሪና የብዕር ሰው መሆን ምን ማለት እንደሆነ ማወቅ የሚሻ ሰው የጳውሎስ ኞኞን ስራዎች ማንበብ ግድ ይለዋል። ጳውሎስ ሁሌም የማያልቀው ሀብቴ የኢትዮጵያ ሕዝብ ነው ይል ነበር። ይሄም አባባል ለማሳመር ሳይሆን
ጳውሎስ ቤቱን በሁላችንም ልብ ውስጥ ለመስራት መግለጫ ነው። የመማርን ትርጉም የምስክር ወረቀትና የደሞዝ ጭማሪ ከማግኘት ጋር ብቻ አያይዘው ለሚመለከቱ ሰዎች ጳውሎስ ያወቃሽ ነው። ራስን በማብቃት ህልም ማሳካት እንደሚቻል ከጳውሎስ ህይወት መማር ይቻላል። ጳውሎስ በህይወቱ አመሻሽ 1983 ዓ.ም ሩህ በምትባል የግል መጽሔት ይሰራ ነበር። ብዙም ሳይቆይ ታመመና አልጋ ላይ ዋለ። እግሩ ላይ የተከሰተው የአጥንት ካንሰር ህመም ቀስ በቀስ እንዳይንቀሳቀስ አደረገው። ወዳጆቹና አድናቂዎቹ ሳይነግሩት ገንዘብ አሰባስበው ፓስፖርት አውጥተው ወደ ጀርመን ተጉዞ እንዲታከም አደረጉት። የጀርመን ሕክምናውን አጠናቆ ከተመለሰ በኋላ ህመሙ ሲያገረሽበት ሼህ መሐመድ አልአሙዲ አሜሪካን ወስደው አሳከሙት። ጤናውን ለመመለስ ብዙ ቢደከምም ፍሬ ሲያፈራ ቀርቶ ግንቦት 29 ቀን 1984 ዓ.ም ይህችን ምድር ተሰናበተ። ጳውሎስ ሕመም በጸናበት ጊዜ ራሱን ሊያጠፋ ሞክሮ ነበር። በዚህን ጊዜ ነፍሴን ተቀበላት ብሎ ሲጸልይ እናቱ ሲከፋ ድንገት መጽሐፍ ቅዱስ ከፍተህ አንብብ፣ ያም ቃል ያበረታል ያሉትን አስታውሶ መጽሐፍ ቅዱስ ሲከፍት ያገኘው የዳዊት መዝሙር ቃል ራሱን ከማጥፋት እንደታደገው ይነገራል። ቃሉም በትዕግስት ጸንተህ እግዚአብሔር የሚያደርገውን ለማየት ተጠባበቅ የሚል ነበር። ውድ አድማጮቻችን የዛሬውን በጳውሎስ ኞኞ የህይወት ታሪክ ዙሪያ ያሰናዳነውን ዳሰሳ የምንቋጨው አለቃ ተገኘ ታምሩ የጳውሎስን ህልፈት በተመለከተ በሩህ መጽሔት ቅጽ 1 ከቁጥር 4 ላይ ያሳተሙትን ግጥም በማቅረብ ይሆናል። በ1926 በዘመነ ማርቆስ በጥቢ ወራት የምስራቁ ኮከብ ያ ጳውሎስ ኞኞ በህዳር 11 ተወለደ ሰኞ። ብሩህ ኮከብ ሆኖ ለሁሉም ሲያበራ በጥበብ ጎዳና ህዝቡን እየመራ ታሪክ እየለየ ጣፋጭ ከመራራ አንድ ቀን ሳይሰለች ለቁም ነገር ሰራ። የጳውሎስ አይነት ጸባይ ወላንሳ ቀድሞም አልነበረ ኋላም አይነሳ። አጣነው በድንገት በግንቦት 30 መሬት ምን ቸግራት ብትሰጠን መልሳ። ውድ ጳውሎስ ኞኞ የሀበሻው ፈረንጅ የጽሑፍ የቃላት ያ የታሪክ ባልጅ ሌት ተቀን እረፍት የለው ሁሉን ሲያዘጋጅ። የስንፍና ጠላት የሥራ ወዳጅ የድካሙን ፍሬ ትቶ ለልጅ ልጅ በስነ ተፈጥሮ በስላሴ አዋጅ በግንቦት 30 ፈሰሰ እንደ ጠጅ። ግን መሞቱ አይደለም እረፍት ነው እንጂ